በሰሜናዊ ንፍቀ ክበብ በረዶ በተሸፈነው የአርክቲክ ውቅያኖስ ጥልቀት ውስጥ የሰው ልጅ አይን ሊያየው የማይችል ራዳሮች ሊጠልፉት የሚሳናቸው የዓለምን የኃይል ሚዛን ገልብጦ የሰው ዘርን ታሪክ ሊዘጋ የተዘጋጀ አንድ የውሃ ውስጥ ጭራቅ ይንቀሳቀሳል። ይህ በሰማይ ላይ የሚበር የሚሳኤል ፉከራ አይደለም፣ ወይም በምድር ላይ የሚንቀሳቀስ ታንክ አይደለም። ይህ ከጥልቁ ጨለማ ውስጥ ተነስቶ የባህር ዳርቻ ከተሞችን በራዲዮ አክቲቭ ጎርፍ አጥለቅልቆ ሕይወት ያላቸውን ነገሮች ሁሉ ለዘመናት በማጥፋት ምድርን ወደ ባዶነት የሚቀይር የሩሲያ የፍርድ ቀን መሳሪያ ነው። ስሙ ፖሲዶን ይባላል። የምዕራባውያን ወታደራዊ መሪዎች የምድር ፍጻሜ መሳሪያ ወይም ዶምስዴይ ዌፐን ብሎ የሚጠሩት የሩሲያ የባህር ኃይል ደግሞ ስቴተስ 6 በሚል ሚስጥራዊ ኮድ የሚታወቀው ይህ መሳሪያ የተለመደውን የኒውክሌር ጦርነት ህግ ሙሉ በሙሉ የቀየረ ነው። የሰው ልጅ ስለ ኒውክሌር ጦርነት ሲያስብ አእምሮ የሚስለው ከሰማይ የሚወርዱ ሚሳኤሎችን ነው። አህጉር አቋራጭ ሚሳኤሎች ከሩሲያ ተነስተው አሜሪካን ለመምታት ወደ ጠፈር ይወጣሉ፣ ከዚያም ወደ ምድር ይወርዳሉ። በዚህ ሂደት ውስጥ የአሜሪካና የኔቶ ሳተላይቶች የሙቀት ምልክቱን ያያሉ፣ ራዳሮች ይከታተሉታል፣ የመከላከያ ስርዓቶችም ሊጠልፉት ይሞክራሉ። ነገር ግን ቭላዲሚር ፑቲንና የሩሲያ ወታደራዊ ሳይንቲስቶች እየጠየቁት ጥያቄ አንድ ነበር። አሜሪካ በሰማይ ላይ የሚመጣን ነገር መከላከል ብትችል ከባህር በታች በኪሎሜትሮች ጥልቀት ውስጥ በድብቅ እየተሽሎከለከ የሚመጣን የኒውክሌር አደጋ እንዴት ትከላከላለች የሚል ነበር። ለዚህ ጥያቄ ምላሽ የተፈጠረው ፖሲዶን ሚሳኤል አይደለም፣ ቶርፒዶ ነው። ነገር ግን ይህ ቶርፒዶ በመርከቦች ላይ የሚተኮስ ተራ ቦምብ አይደለም። እርሱ በራሱ የኒውክሌር ኃይል የሚንቀሳቀስ ከሩሲያ ባህር ኃይል ሰፈር ተነስቶ አትላንቲክ ውቅያኖስን በዝምታ አቋርጦ የአሜሪካን ምስራቃዊ የባህር ዳርቻ መድረስ ይችላል፣ ወይም ደግሞ ፓሲፊክን አቋርጦ ካሊፎርኒያን ማነጣጠር ይችላል። ይህ ሁሉ ሲሆን የትኛውም የዓለም ራዳር፣ የትኛውም ሶናር፣ የትኛውም ሳተላይት አያውም። ምክንያቱም ጉዞ የሚከናወነው ከ1000 ሜትር በላይ በሆነ የባህር ጥልቀት ውስጥ ነው። በዚህ ጥልቀት ውስጥ የሚሰማ ድምፅ የለም፣ የሚታይ ብርሃን የለም። የፖሲዶን ሞተር ድምፅ እንኳን ከውቅያኖሱ ተፈጥሯዊ ድምፅ ጋር ስለሚቀላቀል ለመለየት እጅግ አስቸጋሪ ነው። የፖሲዶን ዋና ተልዕኮ ወታደራዊ መሰረቶችን ማጥፋት ብቻ አይደለም። ኢላማዎቹ የባህር ዳርቻ ከተሞች ናቸው። እንደ ኒውዮርክ፣ ሎስ አንጀለስ፣ ለንደን ወይም አምስተርዳም ያሉ በኢኮኖሚና በፖለቲካ ማዕከልነት የሚታወቁ ከተሞች። ፖሲዶን ኢላማው ጋር ሲደርስ ከውሃ አይወጣም፣ እዛው ጥልቁ ባህር ውስጥ ይፈነዳል። የፍንዳታ በሰው ልጅ ታሪክ ታይቶ የማይታወቅ አደጋን ያስከትላል። እንደ ሩሲያ ወታደራዊ ምንጮች ገለጻ ፖሲዶን ከ2 እስከ 100 ሜጋቶን የሚደርስ የኒውክሌር ራስ መሸከም ይችላል። ሂሮሺማ ላይ የተጣለው ቦምብ 0.015 ሜጋቶን ብቻ እንደነበር ልብ ይሏል። የግዙፍ ቦምብ በውሃ ውስጥ ሲፈነዳ የባህሩን ወለል ይነቀንቀዋል፣ ውሃውን ወደ ላይ ወረውረዋል። ውጤቱም ሰው ሰራሽ ሱናሚ ነው። እስከ 500 ሜትር ከፍታ ያለው ግዙፍ የውሃ ማዕበል ከባህር ተነስቶ በከተማ ላይ ይወርዳል። የዓለም ረጅሙ ህንፃ ቡርጅ ከሊፋ እንኳን 828 ሜትር ነው። የማዕበል የኒውዮርክን ሰማይ ጠቀስ ህንፃዎች ግማሽ አካል የሚሸፍን ግዝፈት ይኖረዋል። ነገር ግን ይህ ተራ የውሃ ጎርፍ አይደለም። ይህ ራዲዮ አክቲቭ ሱናሚ ነው። ፖሲዶን የተሸከመው ቦምብ ኮባልት ቦምብ እንዲሆን ተደርጎ ከተሰራ ፍንዳታው ውሃውን በጨረር ይመርዘዋል። ማዕበሉ ከተማዋን አጥለቅልቆ ሲመለስ ህንፃዎቹን፣ መንገዶችንና መሬቱን በከፍተኛ ራዲዮ አክቲቭ ቆሻሻ ሸፍኖ ይሄዳል። ይህ ማለት ያ ከተማ ፈርሶ ብቻ አይቀርም፣ ለሚቀጥሉት 100 ዓመታት ማንም ህይወት ያለው ነገር ሊኖርበት ወደማይችል የሙት ከተማ ይቀየራል። ኢኮኖሚ ይወድማል፣ ታሪክ ይደመሰሳል፣ መሬቱ መርዝ ይሆናል። ይህ ነው የፖሲዶን አስፈሪነት። ሞት ብቻ ሳይሆን ምድርን የመኖር ተስፋ መንጠቅ። ይህንን የጥፋት መርከብ ተሸክማ የምትዞረው እናት ሰርጓጅ መርከብ በራሷ ሌላ ታሪክ ናት። ስሟ K329 ቤልጎርድ ይባላል። በዓለም ላይ ካሉ ሰርጓጅ መርከቦች ሁሉ በርዝመቷ ተወዳዳሪ የላትም። 184 ሜትር ትረዝማለች። ይህች መርከብ የተሰራችው ለተራ ጦርነት አይደለም። የተሰራችው ልዩ ተልዕኮችን ለመፈጸም ነው። ቤልጎርድ በሆዷ ውስጥ 6 የፖሲዶን ቶርፒዶችን መሸከም ትችላለች። እያንዳንዳቸው አንድን ሀገር የማጥፋት አቅም ያላቸው 6 የኒውክሌር አውሬዎች። ቤልጎርድ ከወደብ ጠፋች ማለት በኔቶና በአሜሪካ የባህር ኃይል አዛዦች ዘንድ ቀይ ደወል ተደወለ ማለት ነው። ምክንያቱም ይህች መርከብ የት እንደምትሄድ፣ የት እንደምትደበቅና ምን እንደምታደርግ ማወቅ እጅግ ከባድ ነው። ከ120 ቀናት በላይ ወደ ላይ ሳትወጣ በውሃ ውስጥ ተደብቃ መቆየት ትችላለች። የአሜሪካ ሳተላይቶች ቤልጎርድን በሳተላይት ምስል ሲያጧት እንቅስቃሴዋን ሲተነትኑ ዋናው ስጋታቸው ፖሲዶንን ልተኩስ ነው ወይስ ለሙከራ እየሄደች ነው የሚለው ጥያቄ ነው። የፖሲዶን ፕሮጀክት ሀሳብ የፈለቀው ከትናንት ወዲያም አይደለም። ስሩ የቀዝቃዛው ጦርነት ዘመን ድረስ ይዘልቃል። በ1950ዎቹ ታዋቂው የሶቪየት የኒውክሌር ሳይንቲስት አንድሬይ ሳካሮቭ አሜሪካን ለማሸነፍ አንድ ዕቅድ አቅርበው ነበር። ቲ-15 የተሰኘ ግዙፍ
ቶርፒዶ በመስራት የአሜሪካን ወደቦች ማውደም። በወቅቱ የሶቪየት መሪዎች ሐሳቡን በጣም ጨካኝና የሰው ልጅን ከምድረ ገጽ የሚያጠፋ ብሎት ወደ ጎን ትተውት ነበር። ነገር ግን ዓለም ተቀየረ። አሜሪካ የሚሳኤል መከላከያ ስርዓቷን በአውሮፓና በኤሲያ ዘረጋች። የሩሲያን የአየር ላይ ሚሳኤሎች ዋጋ ለማሳጣት ስትሞክር ፑቲን ያንን አሮጌ ፋይል አቧራውን አራግፎ አወጡት። እናንተ ሰማዩን ከዘጋችሁብን እኛ በባህር ስር እንመጣለን የሚል ስትራቴጂካዊ ምላሽ ነበር። እንደ አውሮፓውያኑ አቆጣጠር በ2018 ፕሬዝዳንት ፑቲን ለዓለም ሕዝብ በቴሌቪዥን ቀርበው 6 አዳዲስ ሱፐር ዌፐን ወይም ድንቅ መሳሪያዎችን ሲያስተዋውቁ ፖሲዶን አንዱ ነበር። ያኔ ብዙዎች እንደ ፕሮፓጋንዳ ወይም እንደ ኮምፒውተር አኒሜሽን ቆጥሮት ነበር። ዛሬ ግን እውነት መሆኑ ተመርቶ መጠናቀቁና በቤልጎርድ ላይ መጫኑ ሲረጋገጥ ሳቁ ወደ ፍርሃት ተቀይሯል። የፖሲዶን ቴክኖሎጂ ለምዕራባውያን መሐንዲሶችም አስደንጋጭ ነው። በውሃ ውስጥ በሰዓት 200 ኪሎ ሜትር ፍጥነት መጓዝ ይችላል። በመደበኛነት ውሃ ውስጥ ይህንን ያህል ፍጥነት መሄድ አይቻልም፣ ምክንያቱም የውሃ ግፊት ይዘዋል። ነገር ግን ፖሲዶን ሱፐር ካቪቴሽን የተሰኘ ቴክኖሎጂ ይጠቀማል። ይህ ማለት ቶርፒዶ በራሱ ዙሪያ የጋዝ አረፋ ይፈጥራል። ስለዚህ በውሃ ውስጥ ሳይሆን በጋዝ ውስጥ እንደሚጓዝ አካል ያለምንም ግጭት ይምዘገዘጋል። በዚህ ፍጥነት የሚመጣ ነገር አሁን ባለው የዓለም ቴክኖሎጂ በሌላ ቶርፒዶ አሳዶ መምታት የማይታሰብ ነው። የአሜሪካ የባህር ኃይል አጥቂ ቶርፒዶዎች ፍጥነት ከዚህ በግማሽ ያንሳሉ። ፖሲዶን አንዴ ኢላማውን ከለየና ጉዞ ከጀመረ ሊያቆሙ የሚችል ኃይል በምድር ላይ የለም። የዚህ መሳሪያ ስትራቴጂካዊ ዓላማ አጸፋ የሚል ነው። ሩሲያ ፖሲዶን የምትጠቀመው በመጀመሪያው ዙር ጦርነት ላይሆን ይችላል። ነገር ግን አሜሪካ ወይም ኔቶ ሩሲያን ወረው ወይም በኒውክለር አጥቅተው ሩሲያን ቢያጠፏት ከሞት በኋላ የሚመጣ በቀል ሆኖ ያገለግላል። ሩሲያ ብትጠፋም ከባህር ስር የተደበቁት ፖሲዶዎች በራስ ሰር ወይም በመጨረሻ ትዕዛዝ ተነስተው የጠላትን ሀገር ያወድማሉ። ይህ ዴድ ሃንድ ወይም የሙት እጅ የሚባለው ስርዓት አካል ነው። መሳሪያው በሰው ሰራሽ አስተውሎት የሚመራ በሆኑ የባህር ወለል አቀማመጥ እያነበበ ተራሮችና ገደሎችን እየተሸሸገ የጠላት ሰርጓጅ መርከቦችን ድምፅ እየሰማ አቅጣጫውን እየቀያየረ መጓዝ ይችላል። ወደ ኢላማው ከመድረሱ በፊት ለወራት ባህር ስር ተኝቶ ማሳለፍ ይችላል። ልክ እንደ ፈንጅ ግን የሚንቀሳቀስና የሚያስብ ፈንጅ ነው። የፖሲዶን መኖር የሰሜን አትላንቲክ የደህንነት ሁኔታን ቀይሮታል። አሜሪካና እንግሊዝ አሁን አዲስ ስጋት ገብቷቸዋል። ከዚህ በፊት ይጨነቁ የነበረው ስለ ሩሲያ ሚሳኤሎችና አውሮፕላኖች ነበር። አሁን ግን የባህር ዳርቻዎቻቸው ሰላም አጥተዋል። እንግሊዝ እንደ ደሴት ሀገር ለእንዲህ አይነቱ የሱናሚ ጥቃት እጅግ ተጋላጭ ናት። አንድ ፖሲዶን በሰሜን ባህር ውስጥ ቢፈነዳ እንግሊዝና ምዕራብ አውሮፓን ሊያጥለቀልቅ ይችላል። ይህ ስጋት ነው ምዕራባውያንን አዳዲስ የባህር ስር መመርመሪያ ቴክኖሎጂዎችን በከፍተኛ ወጪ እንዲገነቡ ያስገድዳቸው። የባህር ወለልን የሚሰሙ ማይክሮፎኖች፣ ሰው አልባ የባህር ድሮኖችና የሳተላይት ክትትል ተጠናክሯል። ነገር ግን ውቅያኖስ ሰፊና ጨለማ ነው። በዚህ ስፋት ውስጥ አንዲት ትንሽ ድሮን መፈለግ በጨለማ ክፍል ውስጥ ጥቁር ድመት እንደመፈለግ ነው። የሩሲያ ወታደራዊ ዶክትሪን ይህንን መሳሪያ እንደ ሶስተኛው የኒውክሌር ምሰሶ አድርጎ ይመለከተዋል። መሬት ላይ ሚሳኤል አለ፣ አየር ላይ ቦምብ ጣይ አውሮፕላን አለ፣ አሁን ደግሞ ባህር ስር ፖሲዶን አለ። ይህ የሶስትዮሽ አቅም ማንም ሩሲያን አሸንፋለሁ ብሎ እንዳያስብ ዋስትና የሚሰጥ ነው። ፑቲን ማንም ሊሰማን አልፈለገም ነበር፣ አሁን ግን ስሙን ሲሉ የተናገሩት ንግግር የዚህም መሳሪያ ፖለቲካዊ ፋይዳ ያሳያል። ፖሲዶን ለጦርነት ብቻ ሳይሆን ለፖለቲካዊ ማስፈራሪያና ለድርድር ጠረጴዛ የበላይነት የሚጠቅም መሳሪያም ነው። የቤልጎርድ ሰርጓጅ መርከብ በቅርቡ በአርክቲክ ባህር ያደረገችው እንቅስቃሴና ከዚያም መጥፋቷ በምዕራቡ ሚዲያ ትልቅ ርዕስ ሆኖ ነበር። የሩሲያ የፍርድ ቀን መርከብ ጠፋች የሚሉ የዜናዎች የፍርሃቱን መጠን ያሳያሉ። ሩሲያ ይህንን መሳሪያ መታጠቋ የዓለምን ሰላም በፍርሃት ሚዛን ላይ አንጠልጥሎታል። አንድ የተሳሳተ እርምጃ፣ አንድ የተሳሳተ መረጃ እነዚህን እንቅልፍ የሌላቸውን የባህር ውስጥ አውሬዎች ሊቀሰቅሳቸው ይችላል። ፖሲዶን ከተተኮሰ የሚመለስበት መንገድ የለም። የማቆሚያ ቁልፍ የለውም። የሰው ልጅ በቴክኖሎጂ ምጥቀት የደረሰበት የመጨረሻና አስቀያሚው ደረጃ ይህ ነው። የተፈጥሮን ኃይል ሱናሚንና የሳይንስን ኃይል ኒውክሌርን አዋህዶ የራሱን ዝርያ ለማጥፋት የፈጠረው ጭራቅ። በመጨረሻም ፖሲዶን ዝም ብሎ መሳሪያ አይደለም፣ መልእክት ነው። የሰው ልጅ እርስ በርስ ለመጠፋፋት ምን ያህል ርቀት መሄድ እንደሚችል የሚያሳይ አስፈሪ መስተዋት ነው። ከኒውዮርክ የባህር ዳርቻ እስከ ለንደን ወደብ፣ ከቶኪዮ እስከ ሎስ አንጀለስ የባህር ሞገዶች የሰላምና